በዚህ ማለዳ እግዚአብሔር ቃል ሁሉን መርምሩ ይለናል። ሁሉን መርምሩ። መንፈሳዊ ሰው ሁሉን ይመረምራል። ወገኖቼ ዓለም ድብልቅልቅ ብላለች። ስፔሻሊ በዚህ ዘመን በ21ኛው መቶ ክፍለ ዘመን ፍጻሜዋ እየተቃረበበ ባለበት በዚህ ሲዝን ውስጥ ድብልቅልቅ ያለ ነገር ነው የምታዩት። ቤተክርስቲያን ውስጥ የተደባለቀ ነገር ታያላችሁ። በዓለም ስትወጡ የተደባለቀ ነገር ታያላችሁ። በቃ ድብልቅ ህዝብን የምታዩት አንዳንድ ቦታ ላይ። የእግዚአብሔር መንፈስ ግን ሁሉን ይመረምራል ይላል። በውስጣችን ያለው ያ መንፈስ ሁሉን ይመረምራል። ራይትን ከሮንግ፣ መልካምን ከክፉ፣ ሲዝኑን ሳይቀር ይመረምራል። ምንድነው የምንመረምረው? አንደኛ ሲዝኑን እንመረምራለን። ያ መንፈስ ያ ብቃት ሲዝንን የመመርመር ብቃት የሚሰጥ መንፈስ ውስጣችን አለ። ክፉን ከመልካም የሚለይ የሚመረምር መንፈስ ውስጣችን አለ። ቅዱስና እርኩሱን የሚለይ መንፈስ ውስጣችን አለ። ይሄ ቅዱስ ማለት ስላችሁ ይሄ ፐርፌክት መሆንን አይደለም የማወራው፣ ግን ሆሊ ነው መንፈስ ቅዱስ። እግዚአብሔር ሆሊ ነው፣ ፒዩር ነው። አንፒዩር የሆነ ነገር ይለያል። መንፈስ ውስጥ ያለው መንፈስ ይጸየፋል። አንተ እኮ አይደለህም መንፈሱ ውስጥህ ያለው መንፈስ አንሆሊ የሆነ ነገር ቅዱስ ያልሆነ ነገር እንኳን ሳይቀር ይጸየፋል። ኢትስ አሜዚንግ። እግዚአብሔር በውስጣችን ያስቀመጠው ኃይል ተራ ኃይል አይደለም፣ ተራ ነገር አይደለም። መንፈስ ቅዱስ በዚህ ማለዳ ይኸው አስረግጬ ነው የምነግራችሁ፣ ውስጣችሁ ያለው መንፈስ አደገኛ መንፈስ ነው። ይሄ ከዓለም የሚለየን መንፈስ ይሄ ነው። በቃ ከክራውድ ውስጥ የሚለየን መንፈስ ይሄ መንፈስ ነው። ቅዱስ መንፈስ፣ ቅዱስን ነገር ብቻ አትራክት የሚያደርግ አንሆሊ ያልሆነ አንክሊር የሆነ ነገር ክሊን ያልሆነን ስፒሪት ሪጀክት የሚያደርግ መንፈስ በውስጣችን አለ። ተደባልቀን አንኖርም። እኛ የተለየን ህዝቦች፣ አንተ የተለየ ህዝብ። ሃሌሉያ። እውቀትን እንመረምራለን። እውቀት ሁሉ እውቀት አይደለም ወገኖች። የሚነገረው ነገር ሁሉ እውቀት አይደለም። እግዚአብሔራዊ እውቀት ጋድሊ እውቀት አለ። ሰይጣኒክ የሆነ ደግሞ እውቀት አለ። ምድራዊ የሆነ እውቀት አለ። ወደ ገደል ይዞህ የሚገባ እውቀት፣ እግዚአብሔርን የሚያስክድ እውቀት አለ። ይሄ መንፈስ በውስጣችን ያለው መንፈስ ይሄን ነገር ይለያል። ከመንፈስ ቅዱስ ከሰማይ የሆነውን እውቀት ከምድራዊ እውቀት ይለያል። ዛሬ የማስተዋል ልብ ይገጠምልናል። አሜን። ማስተዋል አይደል? ሰለሞን እኮ እንደዛ ነው ያለው አንደኛ ነገሥት ውስጥ ላይ የሚያስተውል ልብን ስጠኝ አለ። በዚህ ህዝብ ላይ እፈርድ ዘንድ መልካምና ክፉን እለይ ዘንድ የሚያስተውል ልቦናን ስጠኝ። እግዚአብሔርን በዛ ደስ ተሰኘ ይላል። እግዚአብሔር ደስ ይሰኛል የሚያስተውል ልቦና ባላቸው፣ አስተውለው በሚራመዱ ሰዎች ደስ ይሰኛል። ስለዚህ እንደ ክርስቲያን የተጠራንበት ጥሪ ከባድ ጥሪ ነው ወገኖቼ። ረጅም መንገድ የሚያስኬደን ጥሪ ነው። እዚህ እግዚአብሔር በዚህ ምድር ላይ ወደ ዓለም ሁሉ ሂዱ ሲለን ግን እየለየን እንድንሄድ ይፈልጋል። መልካምን ከክፉ እየለየን እንድንሄድ፣ የእውቀትን አይነቶች እየለየን እንድንሄድ፣ የሚረባውን ከማይረባ ሆሊ የሆነውን ሆሊ ካልሆነው፣ ቅዱሱን ከርኩሱ እየለየን እንደ ጥበበኞች በማስተዋል መንፈስ በማስተዋል ልብ እንድንመላለስ የእግዚአብሔር መንፈስ ፈቃዱ ነው። ስለዚህ በዚያ ማለዳ ሁሉን እንመረምራለን በሚል ቃል አካፍላችኋለሁ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ያለውን ቃል ነው የማነበው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ጀምሮ ያለውን ቃል በጌታ ስም አነበዋለሁ። መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል። መንፈስ ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን፣ እንዴት የተሰጠን? እንዲያው
የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። ለፍጥረታዊ ሰው። መንፈሳዊ ሰው ግን ሁሉን ይመረምራል። መንፈሳዊ ሰው ግን ሁሉን ይመረምራል። ራሱ ግን በማንም አይመረመርም። እንዲያስተምረው የጌታ ልብ ማናውቆት ነው። እኛ ግን የክርስቶስ ልብ አለን። የክርስቶስ አይምሮ ልብ የሚለው ይሄ አይምሮ ክፍል ነው። እኛ ግን የክርስቶስ አይምሮ አለን። ምንድነው የምንመረምረው? ሁሉን እንመረምራለን ብያለሁ ስጀምር። ምንድነው የምንመረምረው? ብዙ ነገር አለ። ሁሉንም ዛሬ በዚህ ስብከት ውስጥ አድሬስ ላላደርገው እችላለሁ። ዛሬ አድሬስ ማድረግ የምፈልገው አንድ ነገር አለ። ወደ አይምሮአችን የሚመጣን ሐሳብ፣ ይሄ ማይንድ፣ ወደ ማይንዳችን የሚመጣን ሐሳብ እንመረምራለን። አንዱ የምንመረምረው ይሄን ነው። ሲዝንን እንመረምራለን ብያለሁ። ወይም ጊዜን እንመረምራለን፣ ክፉና መልካሙን እንመረምራለን፣ ቅዱስና ርኩሱን ለመለየት እንመረምራለን፣ ዕውቀትን እንመረምራለን፣ መንፈስን ሳይቀር እንኳን እንመረምራለን። የእግዚአብሔር መንፈስ አለ፣ ከአጋንንት ከጨለማው ዓለም የሆነ ደግሞ መንፈስ አለ። እሱን ሁሉ እንመረምራለን። በዚህ ስብከት ውስጥ ሁሉን ማድረስ ማድረግ ባልችልም ግን ዛሬ እስቲ ወደ አይምሮ የሚመጣውን ሐሳብ እንዴት እንመረምራለን? ምክንያቱም የሰይጣን የዴቪል ኦልደስት ትሪኩ በጣም ኦልደስት በቃ የቀድሞ የመጀመሪያው ትሪኩ የሰው ልጅ በሐሳብ ማሳት ነው። ሐሳብ ሰጥቶ ማሳት ነው። ልክ እባብ ሰይጣን በእባብ ተመስሎ መጥቶ ሔዋንን እንዳሳታት አይደል የሚለው። ስለዚህ በሐሳብ ነው ያሳታት ሰይጣን። ሐሳብ ነው የሰጣት፣ ሐሳብ ነው ያቀበላት። ዛሬም በምንሄድበት የህይወት መስመር ላይ ሰይጣን ብዙ አይነት ሐሳቦችን ከጨለማው ዓለም ብዙ አይነት ሐሳቦችን እንቀበላለን፣ አውቀንም ይሁን ሳናውቅ። ብዙዎቻችን ሔዋን የሳተችበትን መንገድ እንደግመዋለን፣ ዛሬም እንደግመዋለን፣ ሳናውቅ አውቀንም ሳናውቅ። ስለዚህ እግዚአብሔር ይሄን እንድንመረምር ወደ አይምሮን የሚመጣን ሐሳብ እንድንመረምር እግዚአብሔር ይፈልጋል። ምክንያቱም እኛ የክርስቶስ አይምሮ አለን ተብሎ ስለተጻፈ። የክርስቶስ አይምሮ ያለው ሰው መንፈስ ቅዱስ በውስጡ ያለው ሰው ነው። ይህ መንፈስ ደግሞ የሐሳብን ምንነት ያውቃል፣ ይመረምራል። እዚህ ክፍል ላይ እንዳነበብ ነው። ስለዚህ ሰይጣንም ወደ አይምሮአችን ሐሳብን ይልካል፣ መንፈስ ቅዱስ ደግሞ ሐሳብ በውስጣችን ያስቀምጣል። ሁለቱን መለየትና ወደ ትክክለኛው አቅጣጫ መራመድ ከኛ ይጠበቃል። ውሳኔም ይጠይቃል። ብዙ ነገሮች በውሳኔ ዙሪያ ነው ሪቮልቭ የሚያደርጉት። ብዙ ነገሮቻችን የህይወታችንን አቅጣጫ የሚወስነው ብዙ ጊዜ በህይወታችን ላይ የወሰድነው እርምጃ ወይም ውሳኔ ነው። ስለዚህ በጣም በጣም አስፈላጊ ነው አስተውሎ መራመድ፣ ነገርን መመርመር፣ ሐሳብን መመርመር ያስፈልጋል። ለዚህ ደግሞ የጨለማውንም ዓለም የእግዚአብሔርንም ዓለም አሰራር መረዳት፣ አትሊስት የሆነ መሰረታዊ የሆነ ዕውቀት መያዝ ያስፈልጋል። መሰረታዊ የሆነ መረዳት ያስፈልጋል። ገና ብለን ክርስትናን በልጅነታችን ስንጀምር የደህንነት ትምህርትን ስንወስድ ይሄን መሰረታዊ ነገር ያስጨብጡናል ቤተክርስቲያን ውስጥ ያሉ አባቶች። ነገር ግን በሂደት እየዘነጋ ነው እንመጣለን። በሂደት ያ ትምህርት በፕራክቲስ በእምነት መገለጥ አለበት፣ አለበለዚያ እየተዘነጋ ይመጣል። ስለዚህ ደግማ ቤተክርስቲያንን ማስተማር አለባት። የሰይጣንን ስልት የአጋንንትን ስልት እንዴት መለየት ዲዘርን ማድረግ እንዳለብን መመርመር እንዳለብን ማስተማር ይኖርብናል ማለት ነው። ስለዚህ በመጽሐፍ ቅዱስ እንግዲህ የጨለማው ዓለም የአጋንንቱ ዓለም የሰይጣን ዓለም የምንለው የተገለጠበት የተለያየ መንገድ አለ፣ የተለያየ ስልት አለ። አንደኛው ሰይጣን የወንድሞች ከሳሽ ነው ይለዋል መጽሐፍ ቅዱስ። የወንድሞች ከሳሽ በመክሰስ ነው የሚታወቀው ሰይጣን። በጣም ብዙዎቻችን የማናስተውለው
ነገር ነው፣ ግን የህይወታችንን አቅጣጫ በብዙ የሚወስን ጉዳይ ነው። የክስ መንፈስ አንዳንድ ጊዜ ወደ አይምሯችን ከሰይጣን ተልኮ ይመጣል። አንተን ይከስሃል፣ ፐርሰናሊ አንተን ይከስሃል፣ አንቺን ይከስሻል። በቀጥታ ለምሳሌ ዲያብሎስ ይላል በሉቃስ 4:3 ላይ ዲያብሎስም የእግዚአብሔር ልጅ ከሆንክ አለ አንተ የእግዚአብሔር ልጅ መሆንህን እጠራጠራለሁ። እንድትጠራጠር ነው የሚያደርግ። ኢየሱስን መጥቶ ዲያብሎስ ምንድነው ያለው? ዲያብሎስም የእግዚአብሔር ልጅ ከሆንክ ይሄን ድንጋይ እንጀራ ሁን ብለህ እዘዝ። በዛን ሰዓት 40 ቀንና 40 ሌሊት የጾመ ሰው፣ ምክንያቱም ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ ስለተመላለሰ ዴፊኒትሊ የሆነ ውስጡ የሚሰማው ስሜት አለ። የረሃብ ስሜት አለ፣ ለምሳሌ የብቸኝነት ስሜት አለ። የራበው ሰው ሆድ ይብሰዋል ቶሎ። ሰይጣን ዲያብሎስ ይሄን ስለሚያውቅ መጥቶ አንተ ቆይ የእግዚአብሔር ልጅ ከሆንክ ብሎ ነው መጀመሪያ ንግግሩን የጀመረው። እኛም ዛሬ ሰይጣን እንደዚህ ነው የሚለን። ባጣን ጊዜ ነገሮች በምንፈልገው አቅጣጫ ባልሄዱብን ጊዜ ከጃችን የሆነ ነገር ሸርተት ብሎ በወደቀ ጊዜ መጥቶ አንቺ በእውነት የእግዚአብሔር ልጅ ከሆንሽ እውነት አንቺን እግዚአብሔር የሚወድሽ ከሆነ ብሎ እኮ ነው የሚጀምረው። የሆነ ሰይጣንን አሁን የሆነ ጥቁር አስፈሪ ጥርሱ እንደዚህ የሾለ ምናምን ብላችሁ እንዳታስቡት። ሔዋንም ጋር የመጣው በእባብ ተመስሎ የመጣው ሰይጣን ነው። በተለያየ መንገድ ነው የሚገለጠው። ጀስት ሐሳብ ነው የሰጣት እኮ ሔዋንን፣ ሐሳብ ነው የገባባት እንጂ እንግዲህ ታርሙኛላችሁ፣ እባቡ አፉን አውጥቶ እየተናገረ አይደለም ሔዋንን ያሳታት። ጀስት ሐሳብ ነው አይምሮ ውስጥ የላከው። ስታየው ያንን ፍሬ የሆነ ነገር መጣባት። በቃ ሰይጣን was silently speaking ሳይለንትሊ የተናገረ ነበረ። እንደዛ ነው። ሳይለንትሊ ነው ሰይጣን የሚመጣው አንተ ጋር ቁጭ ብለህ ለብቻ ባለህበት ጊዜ፣ እንዲሁ ከሰው ጋርም ተሰብስበ ባለህበት ጊዜ መጥቶ ሐሳብ ይጨምራል አይምሮ ውስጥ። አንተ እግዚአብሔር የሚያውቅ ከሆነ እግዚአብሔር አንተን ከወደደ ለምን ይሄ ይሆናል በህይወትህ? የምታልፍበት ሰልፍ ምንድነው? አስተውለዋል ይላል። በእንዲህ አይነት የክስ መንፈስ ነው ሰይጣን የሚገለጠው። አንደኛው መንገድ በቀጥታ። ሌላው በእግዚአብሔር ፊት ሆኖ ይከሳል። ኢዮብን እንደዛ ነው የከሰሰው። ኢዮብ እኮ አንተን የሚያከብር፣ ለአንተ የሚገዛው፣ ለአንተ የሚሰግደው፣ አንተን የሚያመልከው ሁሉን ነገር ስለጠበክልህ ቅጥር ስለሆንከው ነው። ባረከው፣ ንብረቱን ልጆቹን ሁሉ ቅጥር ሰርተ ጠበካቸው። እስቲ እጅህን ዘርጋ በሱ ላይ፣ እስቲ ይሄንን አድርግና እየው ይሰድብሃል አለው። እግዚአብሔርን ነው በእግዚአብሔር ፊት ኢዮብን የከሰሰው። ሰይጣን የዘላየር ሰይጣን ውሸታም ከሳሽም። ካህኑ ኢያሱንም እንደዛ ነው የከሰሰው። እድፋም ልብስ ስለብሰው ከሰሰው። እግዚአብሔር ግን በዛ መንገድ አያየንም እኛን። ኢንትረስቲንግሊ በጣም ሰርፕራይዚንግሊ ሰይጣን በሚያው ልክ በሚያቀርበው ክስ ሚዛን እግዚአብሔር አይመዝነንም እኛን። ለኢያሱ የመለሰለትን መልስ ታውቃላችሁ። ከሳት የተነጠቀ ትክታግ ነው አንተ አለው። ሄይ አልቀበልም የምትለው ነገር ፍጹም ሚዛን የማይደፋ ጉዳይ ነው አለው። God is our protector። ሰይጣን ይከሳል፣ እግዚአብሔር ግን ፕሮቴክት ያደርጋል። ሰይጣን ክስ ሲሰነዝር እግዚአብሔር ፕሮቴክት ያደርጋል፣ ሺልድ ይሆናል፣ ጋሻ ይሆናል። በዛ ነው አንዱ የምታውቁት። በኋላ መጣበታለሁ እንዴት አድርገን ዲዘርን እንደምናደርጋቸው ነኝም ከሰይጣን የሚላኩ ወደ አይምሮአችን የሚመጡ የክስ አሰራሮች። በሚገርም ሁኔታ ዛሬ ኢቭን ቤተክርስቲያን ውስጥ ሰውን ይከሳል። ሰውን ይከሳል። የክስ መንፈስ በቃ ሰውን ዝም ብለው የሚከሱ ሰዎች አሉ። ቼክ አውት እንደዚህ አይነት ነገሮች። እኛ በሰው ላይ ልንፈርድ፣ ሰውን ልንከስ አይገባንም። ይሄ እግዚአብሔራዊ አሰራር አይደለም፣ እግዚአብሔር ሐሳብ አይደለም ፍጹም። ወገኖቼ እንደው አንዳንድ ጊዜ ሰው አይምሮ ሆኖብን አንዳንድ ጊዜ
ቶሎ ጀጅመንታል እንሆናለን፣ ለፍርድ እንቸኩላለን። ወይም ለራሳችን የሰጠነው የሆነ ቦታ አለና ሌሎቹን ዝቅ አድርገን የምንመለከትበት አካሄዳል። እኔ እውነቴን ነው የምላችሁ፣ በተለያየ አጋጣሚ መንፈስ ቅዱስ ይወቅሰኛል፣ ያስተምረኛል። ዘ ሞመንት ያ አይነት ሐሳብ በህቴ ላይ በወንድሜ ላይ ክስን የሚመስል የክስ ስፒሪት ያለው አስተሳሰብ ወደ አይምሮ ሲመጣ ስቶፕ ይለኛል መንፈስ ቅዱስ። ስቶፕ፣ ዶንት ጀጅ አታድርጊያት። እኔ ማን ነኝ? ትላንትና ከየት ነው የመጣሁት ብለሽ አስብ ይለኛል መንፈስ ቅዱስ። ዛሬም እንደዛ ነው። ላይክ ፖሊስ መንፈስ ቅዱስ ተው ይላል። ተው፣ ወንድምህን አትክሰስ፣ እህትሽን አትክሰሺ። የሚፈርድ እግዚአብሔር አንድ በሰማይ አለ። እኛ ፈራጆች አይደለንም፣ ግን ሰዎችን በቀና መንገድ እንዲሄዱ እንድንገራቸው በዚህ ምድር ላይ አለን። ወንድም ሲስት ካየኸው አቅናው፣ ምከረው፣ ገስጸው። መንፈስ ቅዱስ አንዱ ባህሪ ይሄ ስፒሪት ኦፍ ኤግዛልቴሽን ነው። ውስጡ የቲቺንግ ስፒሪት አለው። ሰዎችን ከሳቱበት መንገድ የመመለስ የመንፈስ ቅዱስ ስራ ነው። ውስጣችን የተቀበልነው ያ መንፈስ ያንን ነው የሚያደርገው። እውነተኛ ክርስቲያን ከሆነ ተናግሮ የመመለስ፣ ሰዎችን መክሮ የመመለስ አካሄድ ነው ልንሄድ የሚገባው እንጂ ሰዎችን በፍጹም በህይወታችን ላይ እንዳንከስ መጠንቀቅ አለብን። ፍርድ አለው ወገኖች፣ እግዚአብሔር ቃል ነው የሚለው ፍርድ አለው። በፈረድክበት ነው የሚፈረድብህ። በፈረድሽበት ልክ ነው የሚፈረድብሽ። ስለዚህ ፈጽሙ ሰዎች ባይመቻችሁ፣ ሰዎች እንኳን አካሄዳቸው፣ ሁኔታቸው፣ ባህሪያቸው ባይመቻችሁ እንኳን ዞር በሉ። ካልቻላችሁ መንፈስ ቅዱስ አቅም እንዲሰጣችሁ ጸልዩ በዛ ጉዳይ ላይ። ኔቨር ጀጅ ፒፕል። እኔ አንዳንድ ጊዜ በህይወቴ ላይ ጀጅ ለማድረግ ስፈጥን መንፈስ ቅዱስ ቀድሞ ይገባና ከዛች ልጅ ጋር ጀጅ ላረጋት ከነበረችው ልጅ ጋር ወይም ሰው ጋር ሃፍ ኮፊ ይለኛል መንፈስ ቅዱስ። አብረሻት ቁጭ ብለሽ ሻይ ቡና በይ፣ there is something የምሰራው ስራ አለ ይላል። ኮምፕሊትሊ የሰው ሐሳብና የእግዚአብሔር ሐሳብ ሰማይና ምድር እንደሚርቅ የተለያየ ነው። አንዳንዴ ዋት ላለው መንፈስ ቅዱስ ጌታ እንዴት how come I do this? እቺ ልጅ እኮ እንደዚህ በዚህ መስመር እየሄደች ያለች ልጅ ናት። yes ስራ አለኝ እዛ ይላል። የእግዚአብሔር ሐሳብ የማዳን ሐሳብ ነው። ሰዎች እንዲጠፉ አይደለም የእግዚአብሔር ሐሳብ። የኛ አይምሮ ነው በቃ የክስ ስፒሪት አንዳንድ ጊዜ መጥቶ አታክ ሲያደርገው ሰዎች ላይ እቺ እንደዚህ ነች፣ እቺ እንደዛ ነች ብሎ ወደ ፍረጃ የሚመጣ የእግዚአብሔር ሐሳብ ግን አይደለም። የስፒሪት ኦፍ ጋድ ግን የሚለው ምንድነው? መልሳት ነው። የመመለስ ሐሳብ ነው ያለው። የመመለስ፣ የማቅናት፣ የማስተካከል፣ የመለወጥ ሐሳብ ነው የመንፈስ ቅዱስ ሐሳብ። ስለዚህ ወደዛ ነው የሚያመጣችሁ በትክክል ከሰማችሁ መንፈስ ቅዱስ። ሶ አሱናስ የስፒሪት ኦፍ ጀጅመንት ወደ እናንተ ሲመጣ የክስ ሐሳብ፣ የክስ መንፈስ ወደ እናንተ ወንድምህን ጀጅ እንድታረግ፣ እህትሽን ጀጅ እንድታረግ ይህን ሐሳብ ሰይጣን ሲያቀብልሽ ቆም ብለሽ አስቢ። ሆሊ ስፒሪት በዛ ሰዓት ይናገራል። አንቺ ምን ማድረግ እንዳለብኝ ይመክርሃል በዛ ሰዓት። ስለዚህ አንዱ የወንድሞች ከሳሽ የተባለበት ምክንያት ሰይጣን ክስ ሰዎችን በቀጥታ ስለሚከስ፣ በእግዚአብሔር ፊት ሆኖ ሰዎችን ስለሚከስ፣ በወንድም ላይ እንድትከስ ሐሳብን ስለሚያቀብል ነው። ስለዚህ ይሄን መንፈስ መመርመር ያስፈልጋል። ፈጥኖ እርምጃ መውሰድ ያስፈልጋል በዚህ አይነት ሁኔታ ውስጥ ስንሆን። ውሸት ሌላው የጨለማው ዓለም አሰራር ነው። ውሸታም ይለዋል አይደል የእግዚአብሔር ቃል በዮሐንስ ወንጌል 8:44 ላይ እንደዚህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ አባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ ለእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው ይላል። ውሸት ቀላል ነገር ይመስላል ወገኖች። it's the mouth of the devil። ውሸትን የሚናገር አንደበት። ሰይጣን በትክክል የሰዎችን አንደበት ተጠቅሞ ውሸት ይዘራል በመድር ላይ፣ ያስታል፣ ይዋሻል። ለዛ ነው ውሸት ነው፣ ውሸታም ነው፣ የውሸት አባት ነው የሚለው መጽሐፍ ቅዱስ። የውሸት አባት፣ ይሄን የሚያደርጉ ሁሉ ከአባታቸው ከዲያብሎስ ናቸው ይላል።
ማለት ከበድ አድርገን እንየው ዛሬ ማለዳ ውሸትን እንደው ልማድ ሆኖብን በትንሹም በትልቁም የምንዋሽ ሰዎች ካል እናንተ ጥሩ ሰዎች ናችሁ አውቃለሁ። ግን እውነቴን ነው የምላችሁ አንዳንድ ጊዜ ይሄ በልጅነታችን ስንዋሻት የነበረችው ትንንሽ ስኳር ቅመን አልቃምን ምናምን ብለን የዋሸናት ውሸት ራሱ ታድጋለች። በጊዜ ሂደት ውስጥ ታድግና ሌላ ነገር ትሰራለች። እውነቴን ነው የምላችሁ መንፈስ ቅዱስ ይረዳናል። ምክንያቱም እኛ የተቀበልነው ስፒሪት ኦፍ ትሩዝ ነው። የእውነት መንፈስ ነው የተቀበልነው። እኔ እውነት ነኝ አለ። እኔ መንገድ ነኝ ህይወት ነኝ ያለው ኢየሱስ ነው። የኢየሱስን መንፈስ የተቀበለ ሰው ሊዋሽ አይችልም። ሲምፕል አዛት ያንተ ጥረት አይደለም እንዳትዋሽ የሚያደርግ ራሱ መንፈስ ውስጥ የተቀበልከው መንፈስ እንድትዋሽ አይፈቅድልህም እንድትዋሽ። ስለዚህ ፈጥነን እንዲህ አይነት ልምምድ ውስጥ ያለንም ሰዎች ብንሆን መመለስ ይኖርብናል። ለምን የዴቪል ማውዝ መሆን አለ። የዴቪል አንደበቶች በተለይ ሶሻል ሚዲያ ላይ አሁን የምናየው ነገር ነው። ከየት መጣ? በጣም አሁን ትልቁ ኢንዱስትሪ የውሸት ኢንዱስትሪ ነው ሶሻል ሚዲያው ላይ ከፍተኛ ፎሎወር የሚያገኙ ከፍተኛ ሰብስክሪፕሽን የሚያገኙ ሰዎች ተደራጅተው የውሸትን ሐሳብ አቀነባብረው የሚያቀርቡ ሰዎች ናቸው። እውነትን ማንም አይፈልገውም። ትስቴስ ሐቀኛ ሆነ እውነት ሆነ ህዝቡን ለማነጽ ትውልዱን ለመስራት ምናምን ወጥተህ ሚዲያ ላይ ብትለፈልፍ ጥቂት ሰው ነው የሚሰማክ። በጣም ጥቂት ነው የሚሰማ። ዴቪል ግን ራሱ ያደራጃቸው ለዚህ ጉዳይ በሚሊየንስ ፋይናንስ የሚያደርጋቸው ሰራዊቶች አሉት፣ ፎሎወርስ አሉት። that's what we are seeing on the social media። ስለዚህ እግዚአብሔር ልጆች ደግሞ በሌላ አቅጣጫ መገለጥ ይኖርብናል። ለምን? የእግዚአብሔር ቃል ሲመጣ የሚያደርገው ነገር ውሸትን ኤክስፖዝ ነው የሚያደርገው አይደል? ምክንያቱም ስፒሪት ኦፍ ትሩዝ ስለሆነ እግዚአብሔር ቃል በውስጡ ትሩዝ ራሱ ትሩዝ ስለሆነ እውነት ስለሆነ ያ ቃል ሲነገር ባየሩ ላይ ያለውን ውሸት የመደምሰስ አቅም አለው። ስለዚህ በዛ በእውነት ስፒሪት መገለጥ ከእያንዳንዳችን ይጠበቃል። ባየሩ ላይ የተዘራውን በዓለም ላይ የተዘራ ያለውን ውሸት የሚያጋልጥ እውነተኛ የእግዚአብሔርን ቃል የሚሰብኩ አንደበቶች ብዙ ያስፈልጉናል። አሁን ያለውን ሲዝን ለመቋቋም ውሸት በስቷል። አሁን ሄደ ገልጠ ጉግል ላይ የምታየው ሁሉ እውነት አይደለም። የሚነገረው ነገር ሁሉ እውነት አይደለም። ያ መንፈስ ግን ውስጣችን ያለው መንፈስ ግን እውነትን የሚለይ ውሸትን ኤክስፖዝ የሚያደርግ መንፈስ ነው። ሃሌሉያ። ስለዚህ ሌላው ደግሞ ራሱ ሰይጣን የሚገለጥበት አንዱ መንገድ አንደበትን ተጠቅሞ አንተ ላይ እውነት ያልሆነን ነገር እንድትናገር ኢቭን ሰልፍ ፕሮክላሜሽን ራስ ላይ እንድታውጅ ያደርጋል። ፈጽሞ ከእውነት የራቀ ነገር እኔ ማንም አይወደኝም የሚሉ ሰዎች አሉ። በድፍረት ነው የምላችሁ ክርስቲያኖች ሰይጣን አንደበት ሰጥቷቸው እኔ ማንም አይወደኝም፣ እኔ አይሳካልኝም፣ አይከናወንልኝም። ከየት መጣ ይሄ? ይሄ ፈጽሞ ውሸት ነው። የእግዚአብሔር ቃል አይልም። ከእግዚአብሔር ቃል ዳይሬክት ኦፖዚት የሆነ ቃል ነው እያወጅክ ያለው። አንፎርቹኔትሊ ደግሞ ሞትና ህይወት በምላስ እጅ ናቸው ይላል የእግዚአብሔር ቃል። የአንደበታችንን ፍሬ እንበላዋለን። ስለዚህ አንዱ ዛሬ የሰይጣን የዲያብሎስ ኢንስትሩመንት የውሸት አንደበት እንደሆነ አውቀን ነቅተን ይሄንን ከህይወታችን ላይ ፈጽሞ ልናስወግደው ይገባል። አንተ ተወደሃል በክርስቶስ፣ በወደደን በክርስቶስ ሁሉን እችላለሁ ይላል። ሁሉን ትችላለህ ተብሎ ተጽፎልህ እኔ ደካማ ነኝ፣ እኔ አልችልም፣ እኔ ብቃት የለኝም፣ አይከናወንልኝም፣ እኔ እድል የለኝም፣ እንደዚህ አይነት ተመሳሳይ እንደዚህ አይነት አባባሎችን በህይወታችን ላይ አውዘውትረን የምንናገር ሰዎች ካለን እንጠንቀቅ። አንደበታችንን የያዘው የጨለማው ዓለም ነው፣ የመንፈሳዊ ዓለም አይደለም እየተጠቀመበት ያለው። የጨለማው ዓለም ለራሱ ፐርፐዝ እየተጠቀመ፣ ችግሩ ደግሞ ዲስትራክቲቭ ነው ለራሳችን ለራስህ
ለምን ሰው ያንደበቱን ፍሬ ስለሚበላ ያንኑ ታገኘዋለህ። መጠንቀቅ ያስፈልጋል። ጸንተን ልንቃወመው ይገባል። በእግዚአብሔር እውነት ላይ ልንቆም ይገባል። ሰይጣን ሌላው የሚገለጥበት መንገድ የብርሃን መልአክ ሆኖ ይገለጣል። ዲሰፕሽን ትልቁ ኢንስትሩመንቱ ነው። የሰይጣን ትልቁ ኢንስትሩመንት ዲሰፕሽን ነው። ሐሰት እውነትን ቀይሮ ውሸትን ቀይሮ እውነት አስመስሎ ለሰዎች ማቅረብ፣ ትንሽ እውነት ጨምሮ ለውሶ ለሰዎች አፒሊንግ በሆነ መንገድ አትራክቲቭ በሆነ መንገድ ማቅረብ፣ ሐሳብን ማቀበል ዲሰፕሽን ዋናው ስራው ነው። ሰዎች ሮንግሊ ጊልት እንዲሰማቸው ያደርጋል። የጥፋተኝነት ስሜት እንዲሰማቸው ያደርጋል። ምንም ባልተፈጠረበት ሁኔታ ሰውነት ተሳሳታለሁ፣ ሰውነኝ እሳሳታለሁ። ነገር ግን በክርስቶስ ኢየሱስ የሆንከውን ሆነሃል። ከዛ በኋላ አንተ ኃጢአት ተሰርዞልሃል ተብለሃል፣ ተደምስሷል፣ ተፈጽሟል ተብሏል። እግዚአብሔር እንኳን አያስታውሰውም እየተባልክ ዘላለምህን ሁሉ የጥፋተኝነትን ስሜት ተሸክመው የምትኖር ከሆነ የጨለማው ዓለም እየተጠቀመብህ ነው። ይሄ ከጨለማው ዓለም የሚላክ ሐሳብ ነው። እውነተኛ ጊልት አለ። መንፈስ ቅዱስ ወደኛ የሚያመጣው ኮንቪክት ሊያረገን ሲፈልግ፣ በአንድ ጉዳይ ላይ ሊያሳምነን ሲፈልግ መንፈስ ቅዱስ የሚያመጣው እውነተኛ የሆነ ጊልት አለ። ያን አይደለም እያልኩ ያለው ትሩ ጊልት ወይም ከመንፈስ ቅዱስ የሚመጣን ጊልት ወይም ኮንቪክሽን ሳይሆን የሰይጣንን ኩነኔ ግን ፈጽመን ልንቃወም ይገባል። ሁለቱ ልዩነት አላቸው። ያሳያችሁ። መንፈስ ቅዱስ ወደ አንተ ሲመጣ ለምሳሌ እንበልና እግዚአብሔር መንፈስ በሚያዝንበት ሁኔታ ውስጥ ራስን አገኘኸው፣ በኃጢአት ወደቅ ወይ በሆነ መንገድ ሳትክ እንበል። መንፈስ ቅዱስ ወደ አንተ ሲመጣ ያንን ስፔሲፊክ ኤሪያ ነጥሎ ያስረዳሃል። ስፔሲፊክ ሆኖ ስፔሲፊክ አንተ ይሄ ነው ችግርክ ተመለስ ይልሃል። ፊውቸርን ያሳያል፣ መንገድን ያሳያል፣ ቀጥሎ የምትሄድበትን ፓዝ ያሳይህና ተስፋን ይሞላሃል። ፎልስ ጊልት ሲሆን ከአጋንንቱ ዓለም የሚላክ ክስ የጥፋተኝነት ስሜት ሲሆን አይነግርህም ትክክለኛውን ነገር፣ ወይም ስፔሲፊክ ሆኖ ችግርህን አያስረዳህም። የሆነ ግን የሚከብድህ ነገር ያስቀምጥብሃል ዙሪያ። እንደው በደምሳሳው ነው በቃ የምትራመደው በድንግዝግዝ ምን እንደሆነ እንኳን ችግርህ አታውቀው። የሆነ ሄቪ ነገር ከባድ ነገር ውስጥ ይሰማሃል። ምልክቱ ያ ነው። በቃ ስፔሲፊክ አይደለም። ምን እንደሚፈልግ ራሱ ምን እንደምትፈልግ ግራ ነው የሚገባ። የጎደለህ ነገር ምን እንደሆነ እንኳን ግራ ነው የሚገባ። በቃ ፈጽሞ በጊልት ተይዘሃል አንተ። በቃ በጥፋተኝነት ስሜት ውስጥ ነው ያለው። ችግርህን ነጥሎ ስለማይነግርህ ለውሳኔም አስቸጋሪ ሁኔታ ውስጥ ነው የምትገኘው። ራስን የሆነ ነገር ወስነ በህይወት ወደ ትክክለኛው አቅጣጫ እንዳትሄድ እንኳን ነው የምትሆነው። ስታክ አደረኩኝ ሲሉ ሰምታችሁ ታውቃላችሁ? አንዳንድ ሰዎች በኃጢአት ውስጥ ይወድቁና በጥፋት ውስጥ ይወድቁና ስታያቸው ታዲያ ለምን ደግሞ አትመለሰው አንተ እንዴ? በቃ እኮ ይሄን በዚህ ሄድክ ልክ አይደለህም ቀይርና በዛ ሄድ ስትል አይሄዱም። የዛሬ ወርም እዛው ናቸው፣ የዛሬ 2 ወርም እዛ ናቸው፣ የዛሬ ዓመትም እዛው ናቸው። የዛሬ 2 እድሜያቸው ይሄዳል እንደዛ እያለ ሰይጣን ጊልት አስቀምጦባቸዋል ውስጥ ፎልስ የሆነ የውሸት የኃጢአተኝነት ስሜት በውስጣቸው አስቀምጧል። እንዳይንቀሳቀሱ በህይወታቸው ላይ ዲሳይሲቭ እንዳይሆኑ፣ እንዳይወስኑ፣ ወደ ንስሐ እንዳይመጡ አቅጣጫን አያሳያቸውም። ክፉ ህልም ያሳያቸዋል። ክፉ ህልም እህታቸውን በክፉ መንገድ እንዲመለከቱ ህልም ያመጣል። ይጨምርላቸው፣ ፊውል ያቀጣጥልላቸዋል። ጠዋት ሲነቁ የሆነ ነገር ከብዷቸው ነው የሚነሱት። ለምን? there's a demonic attack። ተኝተው በህልማቸው ወይ ከእህታቸው ጋር ሲጣሉ ነው ያደሩት። እውነቴን ነው የምላችሁ፣ there's a demonic attack። በህልም የሚመጣ demonic attack አለ። ጠዋት ስትነሳ በቃ እንዳትንቀሳቀስ አድርጎ ስርስር አድርጎ የሚያስቀምጥ፣ በኢየሱስ ስም ከኔ ላይ ይገንጣል ማለት አለብን። ለሰይጣን በር አንሁን፣ ቀዳዳ አንክፈትለት፣ በር አንክፈትለት። ይኸውላችሁ
ይሄ ሮንግ የሆነ የረዘመ የተንዛዛ ጊልት በህይወታችሁ ላይ ያለባችሁ ሰዎች ካላችሁ የጥፋተኝነት ስሜት ወይም በእህቶቻችሁ ላይ ወይም በወንድሞቻችሁ ላይ በአባት በእናቶቻችሁም ላይ ቢሆን የሆነ የክስ መንፈስ ውስጣችሁ የተቀመጠ ቀንም ሌሊትም ስተኙም ስትነቁም የምታስቡት እሱን ብቻ ከሆነ ትረስት ሚ ከባድ ዲሞኒክ አታክ ውስጥ ናችሁ ያላችሁት። ነቅታችሁ መውጣት አለባችሁ። ከዛ በኢየሱስ ስም ከኔ ላይ ተነቀል ማለት አለባችሁ። ለምን በር ከፍታችሁላቸዋል። ጊልት፣ የክስ መንፈስ፣ የጥፋተኝነት መንፈስ፣ ፊር፣ ፍርሃት፣ ጥርጣሬ ለረጅም ጊዜ ከኛ ጋር ሲቆዩ ከባድ በሮች ይከፍታሉ ለሰይጣን። ለዲሞኒክ አታክ በር ይከፍታሉ። ሰይጣን በአጠቃላይ ፍርሃት፣ ጥርጣሬ፣ ሐዘን፣ ክስ ያሉባቸው ኤሪያዎች ላይ በደንብ ፋንክሽን ያደርጋል። የሚመቸው ቦታ ነው። በቃ አይዲያል ግራውንድ ለሰይጣን። አንዳንዶቻችን ጸሎት ያልተመለሰው በእንደዚህ አይነት ሁኔታ ውስጥ ሆነን ነው። የእግዚአብሔር መንፈስ ወይም የጸሎትሽ መልስ በእንደዚህ አይነት ሁኔታ ውስጥ ቁጭ ብለሽ ሊመጣ አይችልም። God's spirit is holy። መንፈስ ቅዱስ በተለቀቀ ስትረስ ፍሪ በሆነ ኤንቫይሮንመንት ውስጥ ነው መንቀሳቀስ የሚችለው። ነገር ግን በጊልት ውስጥ፣ በፍርሃት ውስጥ፣ በጥርጣሬ ውስጥ፣ በሐዘን ውስጥ በሰዎች ላይ በማዘን ያዘንበት ጉዳይም ካለ ያንን ይዘን ከተቀመጥን ለሰይጣን ወይም ለጨለማው ዓለም ከባድ በር ከፍተንለታል። ትልቅ በር ከፍተንለታል ኦፐሬት እንዲያደርግ። ስለዚህ አንተ እንዴት ተኝተ መላእክት ታያለህ? ያሳይሃል። እባብ፣ ዘንዶ፣ ጉሬዛ ሁሉንም አይነት ነው እያየሽ የምትነሹ። ትረስት ሚ እውነት ነው ማለት እና ሰይጣን ብቻ ተዋጋኝ ሳይሆን ለምን ተዋጋ? የከፈትከው በር አለ ወይ? ቅጥርህን አስነክተሃል ወይ? የተከፈተ ቀዳዳ ካለ በዛ ይገባል። በተከፈተ ቅጥር ውስጥ ይገባል እባብ። በተከፈተ አጥር ውስጥ እባቡ ምኑም እንደሚትመሰመስ ሁሉ የከፈትከው በር ካለ የጥላቻ በር ከተከፈተ ዘው ብሎ ይገባል። የሐዘን በር ከተከፈተ ይገባል። አትዘኑ፣ በሰዎች ላይ አትዘኑ በምንም ጉዳይ። ኢቭን በህይወታችሁ ላይ አሳዛኝ ነገር ከገጠመላችሁ ሽፍት በቃ ኩዊክሊ መንፈስ ቅዱስ ይረዳል። ራሳችሁን በአምልኮ ውስጥ ከበቡ። ራሱ ዙሪያችሁ በአምልኮ በምስጋና ሲሞላ የሐዘን መንፈስ ራሱ ከላያችሁ ላይ ተነቅሎ ነው የሚሄደው። እድል ፈንታ አይኖረውም። ለምሳላችሁ ሐዘንም ሲቆይ ዲሞኒክ በሮችን ይከፍታል። ብዙ ሰዎች አይቻለሁ ቤታቸው በዲፕሬሽን በምን የተመታ it's a cumulative impact ነው የሐዘኑ ኢምፓክት። ለምን ሰይጣን እንደዚህ የጨለማው ዓለም እንዲህ አይነት ቦታ ላይ ነው ኦፕሬት ማድረግ የሚፈልገው? የእግዚአብሔር መንፈስ የተለቀቀ መንፈስ ነው። ነፃ የሆነ መንፈስ ነው። እረፍት ያለበት መንፈስ ነው። እዛ ውስጥ ነው የእግዚአብሔር መንፈስ። የጸሎት መልስ ሁሉ ያለው እዛ ውስጥ አንተ በእረፍት ስትንቀሳቀስ ነው። ሰው ሪላክስ አድርጉ በህይወታችሁ። የከበባችሁን ነገር ሁሉ ከዙሪያችሁ አስወግዱ። የማይጠቅም ነገር። ሰይጣን እንደምታውቁት ሌባ ነው። መጽሐፍ ቅዱስ ላይ የተገለጠበት ሌላ መንገድ ሌባው ከሰዎች በጎነትን ይሰርቃል፣ ፍቅርን ይሰርቃል፣ ሰላማቸውን ይሰርቃል፣ ያላቸውን ነገር ሁሉ የመንፈስ ቅዱስ ፍሬ የተባለውን በሙሉ ይሰርቃል። ሙልጫ እረፍታቸውን ይሰርቃል፣ እንቅልፋቸውን ይሰርቃል፣ ደስታቸውን ይሰርቃል። እግዚአብሔር እንኳን ትልቅ ነገር በህይወታችሁ ትልቅ ማይልስቶን ላይ አድርሷችሁ ትልቅ ደረጃ በህይወታችሁ አድርሷችሁ እንኳን በዛ ባገኛችሁት ነገር ሳትደሰቱ የሆነ ነገር ከመንገዳችሁ ላይ ያስቀምጣል እንድታዝኑ። ያ በቃ እንዳትስቁ የሚያደርጋችሁን ደግሞ ጎዶሎ ነገር ያቀርብላችኋል። ስትራቴጂው ነው፣ ስልቱ ነው የሰይጣን። ሌባ ነው እሱ። የደስታ ሌባ፣ የእረፍት ሌባ፣ የጤንነት ሌባ፣ የስንት ነገር ሌባ። ስለዚህ ሰላማችሁን አታስወስዱ። የእግዚአብሔር ደስታ ኃይላችን ነው። የእግዚአብሔር ደስታ ኃይላችሁን፣ ደስታችሁን አታስነጥቁ። በቃ ዓለም የማይወስደው ምንም ነገር ከናንተ የማይወስደው ሰላም ነው የተሰጣችሁ። ፕሮቴክት ካላደረጋችሁት ይነጠቃል ወገኖች፣ ይወሰዳል። ለዛ ነው በቃ ቤተክርስቲያን ውስጥ በጣም ብዙ የሚያለቅሱ የሚያነቡ ሰዎች በህይወት ነው የምላችሁ። በቃ
የሚጨነቁ ሰዎች የሞሉት አሁን እኔ እንጃ አይ ዶንት ኖ ድሮ ክርስቲያን እንደዚህ ነበር እንዴ? በእንትን ውስጥ እየሄደ እኮ በቃ በሸለቆ እያለፈ በባዶ እግሩ እየሄደ ኪሱ ዜሮ ሆኖ እኮ በቃ የሚያመሰግን የሚዘልኩ ያ ነገር ተወስዶብናል። መመለስ አለበት። ያ የእግዚአብሔር ደስታ ኃይላችን ነው። ደስታችሁን በፍጹም አታስወስዱ። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም። አያችሁ አንዳንዴ ዓለም የሚሰጠውን ሰላም እኮ እየፈለግን የተቸገርነው። ዓለም የምትሰጠው ሰላም ዛሬ ታይታ በቃ ጠዋት ላይ ታይታ እንደምትጠፋ ጤዛ ነች። ስለዚህ ልክ ጤዛዋ ድርቅ ብላ ሳሩ መታየት ሲጀምር ለቅሶ ይጀምራል የብዙ ሰዎች ህይወት። ይሄ መሆን የለበትም። የማይነቃነቅ የማይወሰድ ሰላም በውስጣችን አለ። መንፈስ ቅዱስ ይባላል። ሪጆይስ አድርጉ። ማንም ይሄ እኮ ሰው የለውም ወገኖቼ። ይሄ እኮ በቃ ለተመረጡ የተሰጠ እኮ ነው። አሁን ቀሎብን እንጂ እውነቴን ነው የምለው። ይሄንን ያላገኙ ይሄን ደስታ የሚናፍቁ ምንድነው በህይወቴ የጎደለው ብለው መንገድ እንኳን ያጡ የሚያሳያቸው ሰው ያጡ ብዙ ሰዎች በውጭ አሉ። ዛሬ በእግዚአብሔር ቤት ውስጥ ሆነን ግን በእግዚአብሔር ቤት ውስጥ ሆነን አማራሪዎች፣ በእግዚአብሔር ቤት ውስጥ ሆነን ሁሌ ጎዶሎ የሚታየን ሰዎች ከሆነን በእውነት ትልቅ እድል አተናል። እግዚአብሔር ቤት ውስጥ ያለን በእግዚአብሔር መንግስት ውስጥ የተሰጠንን ይህን ትልቅ ስልጣን አተናል። ስለዚህ ፕሊዝ እናስመልስ። ደስታችንን አናስቀማ፣ ሰላማችንን አናስቀማ፣ ተስፋችንን አናስቀማ። እዚህ ወገኖቼ ስለዚህ በመጨረሻ ምንድነው ምን እናደርግ? የሰይጣን ታክቲክ ብዙ ነው፣ ግን በእኛ ውስጥ ያለው ዓለም ካለው ይበልጣልና። እኛ ውስጥ ያለው ዓለም ካለው ይበልጣል። ዛሬ ይሄንን መልእክት ወደ እናንተ ያመጣሁት ምንድነው? ነቅተን ባለጋራችንን ዲያብሎስ እንድንቃወመው ነው። ነቅተን መንቃት ያስፈልጋል። አንዳንድ ጊዜ መንቃት። ብዙ ነገር ውስጥ ገብተን ነው የምንመጣው። እሁድ ቀን ሳምንቱን ሙሉ በተለያየ ቦታ ውስጥ ሆነን ነው የምንመጣው። ብዙ ተጽዕኖዎች አሉ በዙሪያችን፣ ፈልገንም ሳንፈልግ የምናመጣቸው ተጽዕኖዎች አሉ። ስለዚህ ዛሬ ግን ነቅተን የከበደበን ነገር ማራገፍ ይኖርብናል ከላያችን። ለዚህ ነው እግዚአብሔር መንፈስ ዛሬ የሚናገረው። ደስታችን በፍርሃት ውስጥ፣ በጊልት ስሜት፣ በጥፋተኝነት ስሜት ውስጥ፣ በክስ ስሜት ውስጥ የምንመላለስ ሰዎች ካለን ዛሬ በጥርጣሬ ውስጥ እግዚአብሔርን እየተጠራጠርን ከእግዚአብሔር በላይ የራሳችንን ታክቲክና ብልሃት እያመንን ያለን ሰዎች ካለን በአንድም በሌላ መንገድ ለሰይጣን በር የከፈትን ሰዎች፣ ለዲሞኒክ አታክ በህይወታችን ውስጥ በር የከፈትን ሰዎች ካለን ዛሬ ያንን አራግፈን እንወጣለን። ከዚህ እግዚአብሔር መንፈስ ይረዳናል። ሃሌሉያ። ስለዚህ እግዚአብሔር ቃል በሙላት ይኖርብን። አንድ የእግዚአብሔር ቃል በሙላት ይኖርብን። ሰይጣንን ዲፌንድ የምታደርገው በጦር መሳሪያ አይደለም። የእግዚአብሔር ቃል በቂው ነው። የእግዚአብሔር ቃል በቂው ነው። መዝሙር 119:11 ላይ አንተን እንዳልበድል ቃልን በልቤ ሰወርኩ አለ። በልባችን መሰወር ይኖርብናል። የትኛውም አታክ ውስጥ ራሳችንን ስናገኝ መጀመሪያ ከአንደበታችን የሚወጣው የስድብ ቃል አይደለም፣ የእግዚአብሔር ቃል መሆን አለበት። ወይ የፍራስትሬሽን ቃል፣ ወይ የዲፕሬስድ የሆነ ሰው የሚናገረውን ቃል፣ ተስፋ የመቁረጥ ቃል አይደለም ከአንደበታችን መውጣት ያለበት፣ የእግዚአብሔር ቃል። ሊጨቁን ሊያወርድህ የሚመጣው እኔ ራስ እንጂ ጅራት አይደለሁም ትለዋለህ። አትችልም፣ አይሳካልህም ለሚለው በወደደኝ በክርስቶስ ሁሉን እችላለሁ። ይሄንን ቃል ከአንደበት መዘህ ለመናገር በሙላት ቃሉ ሊኖርብን ይገባል። ስለዚህ ቃሌን አለ ቃልን በልቤ ሰወርኩ። ቃል መሰወር ይሆንልናል። ለመንፈስ ቅዱስ አሰራር የነቃን ሰዎች መሆን ይኖርብናል። ሁሉ ጊዜ በመንፈስ የሚመላለስ ሰው አይስትም። ምክንያቱም ዓለም ተግዳሮቷ ብዙ ነው። በተለያየ ሲቹዌሽን ውስጥ ራስን ልታገኝ ትችላለህ። መንፈሳዊ ሰው በማንም አይመረመርም። አትያዝም። አንተ መንፈሳዊ ከሆንክ የትኛውም ፈተና አንተን ሼክ አያደርግም። መንፈሳዊ ከሆንክ you have this discernment spirit ውስጥ አለ።
ኖ ይሄ ቦታ አይመጥነኝም የሚል ይሄ ንግግር አይመጥነኝም፣ ይሄ ሐሳብ አይመጥነኝም። መንፈሳዊ ሰው እንደዚህ ነው የሚለው። እንደዛ ነው የሚሆነው። አንደኛ ጴጥሮስ 5:8 ላይ በመጠን ኑሩ ንቁም ይላል። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። እዛ እንደሚያገሳ አንበሳ ዙሪያን የሚዞር ጠላት አለክ፣ ጠላት አለሽ። መንፈሳዊ ሰው ግን የነቃ ነው። መንፈሱ የነቃ ነው፣ ሻርፕ ነው፣ ይለየዋል። ሂድ ይላል። በቃ ብዙ ክርክር አያስፈልግም። የሆነ ግርግር ውስጥ አታገኙትም። የማይመጥነው ስፍራ ላይ አታገኙትም። መንፈሳዊን ሰው የተለየ ነው፣ ይለያል፣ ይለያል። መንፈስን ፈትኑ። ሌላው በጣም አስፈላጊ ነው። መንፈስን ደግሞ መፈተን ያስፈልጋል። አንደኛ ዮሐንስ 4:1 ላይ መንፈስን ሁሉ አትመኑ ይላል። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይላል። እንግዲህ በዛ ዘመን የተጻፈ አሁን ምን አይነት ሁኔታ ውስጥ እንዳለ መገመት ትችላላችሁ። በዛ ዘመን እንኳን ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና መናፍስት ከእግዚአብሔር መሆናቸውን መርምሩ። ለእናንተ አልነግራችሁም እንግዲህ አሁን ያለንበትን ሁኔታ። የሚመጣልህ መልእክት አንተን ከወንድምህ ጋር የሚያጋጭ ከሆነ እዛ ስፍራ ላይ አንተ ምንም አትሰራም። እግዚአብሔር መንፈስ ትንቢትም ሆነ ወደ አንተ ሲመጣ ሊያንጽ፣ ሊሰራ፣ ሊቀይር፣ ሊያድስ፣ ውበት ሊሰጥ፣ ሰላም ሊሰጥ ነው የሚመጣው። ከዚህ ውጪ የሆነ አንተን ከወንድምህ ጋር፣ አንተን ከእህትህ ጋር፣ አንቺን ከእህትሽ ጋር የሚያጋጭ ፊውቸር ዳይሬክሽን የማይሰጥ ትንቢት እውነቴን ነው የምላችሁ። ይሄን ለዩ። ከየት እንደሆነ መለየት ያስፈልጋል። እንደዚህ አይነቱን የእግዚአብሔር መንፈስ የፍቅር መንፈስ ነው፣ የሰላም መንፈስ ነው፣ የእረፍት መንፈስ ነው። ወደ አንተ ሲመጣ ያ ቃል የሚሰማህ እረፍት ካልሆነ፣ ሽብር ከሆነ፣ የሰማኸው ቃል ካሸበረ መመርመር አለብህ። ቁጭ ብለህ በእግዚአብሔር ቃል የመጣውን ትንቢት ማየት አለብህ። እግዚአብሔር አንተን የመስራት እንጂ የማፍረስ ዓላማ የለውም። ቤተሰብሽን የመስራት እንጂ የማፍረስ ዓላማ የለውም። ዛሬ ብዙ ነገር እንሰማለን። ከሚሰራው ይልቅ የሚፈርሰው ይበዛል አንዳንድ ቦታ ላይ። ስለዚህ መጠንቀቅ ያስፈልጋል። መናፍስት ከምን እንደመጡ ከየት እንደሆኑ ለዩ፣ መርምሩ። የብዙዎች ሰዎች ህይወት በዚህ መንገድ ባለማስተዋል የሰሙትን ቃል አምነው ከእግዚአብሔር መሆኑን ሳያጣሩ እንዲሁ ስለወሰዱ፣ እንዲሁ በግርድፉ ወደ ህይወታቸው ስላስገቡ አንዳንዶቹ ከቤተሰቦቻቸው ተነጥለው በጥላቻ ውስጥ ይኖራሉ። እግዚአብሔር የጥላቻ ፕሮግራም የለውም። ችግር ካለ የእግዚአብሔር መንፈስ ዩናይት ሊያደርግ ነው የሚመጣው። ወደ አንተ ሲመጣ፣ ቃሉ ሲመጣ የፈረሰው ሊሰራ ነው የሚመጣው፣ ሊያተራምስ አይመጣም። ቤተሰብ ውስጥ ገብቶ ትርምስ የሚፈጥር የእግዚአብሔር ቃል የለም ወይም ትንቢት የለም። ስለዚህ መለየት ያስፈልጋል። ምንድነው የሚሰማ ስትሰማ ቃሉን? ትንቢቱን ሰምተህ ምን ተሰማ? ምን ተሰማሽ? እግዚአብሔር ቃል ንቁ ይለናል። ንቁ፣ መንፈስን ፈትኑ፣ በመንፈስ እንመላለስ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል ገላትያ ላይ ያለ ቃል። በመንፈስ እንመላለስ። በፍጹም የማትስቱበት መንገድ፣ በፍጹም የማትስቱበት አካሄድ በመንፈስ መመላለስ። በቃ በመንፈስ መመላለስ። ከዛ በኋላ የሚመጣው ሁሉ ይዟችሁ አይሄድም። ክፉን ከመልካም፣ ቅዱሱን ከርኩሱ የምትለዩበትን ጥበብ ትቀበላላችሁ። እኛ የክርስቶስ አእምሮ አለን። የክርስቶስ አእምሮ አለን። ክብር ለእግዚአብሔር ይሁን።